በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የራስ ቅል ስፍራ። ቀራንዮ ወይም ጎልጎታ የሚባለው ስፍራ ትርጉሙ የራስ ቅል ስፍራ የሚል ነው። እንዲህ የሚል ስያሜ ተራራው የራስ ቅርጽ ስላለው ነው። ሰዎች ተገድለው የሚጣሉበት ነው ብለው የጻፉ ቢኖሩም በአመዛኙ ሐሳብ ግን ይህ ስያሜ የተገኘው ከአይሁድ መጻሕፍት እንደምናገኘውና ብዙ የቤተ ክርስቲያን አበው ጠቅሰው እንደዘገቡት በዚያ ስፍራ የመጀመሪያው ሰው አዳም ስለተቀበረ ነው የሚለው ነው። የአይሁድ ትውፊት አጽመ አዳምን በጥፋት ውሃ ወቅት በመርከብ ውስጥ ኖህ ይዞት እንደገባና ከዚያም የኖህ ልጅ ሴም ኢየሩሳሌም ርስቱ እንድትሆን በዕጣ በደረሰችው ጊዜ አጽመ አዳምን በዚህ ስፍራ እንደቀበረውና በሳሌም ንጉሥ በመልከ ጼዴቅም ይጠበቅ እንደነበር ያትታል። ዛሬም ድረስ ቀራንዮን የሚሳለም ሰው የአዳም መቃብር የተባለውን ስፍራ ወደ ታች ወርዶ ይሳለማል። በዚያ የመቃብር ስፍራ በቅሎ የነበረና የተቆረጠ ዛፍ ላይ የጌታችን መስቀል እንደተተከለ የጌታችን ደም በፈሰሰ ጊዜ እስከ አዳም መቃብር ድረስ እንደደረሰም ስፍራውን ለሚጎበኝ ሰው ሁሉ የሚተረከው ታሪክ ያስረዳል። ቦታውን ያገኘችው ባለ ብዙ ታሪኳ ንግሥት እሌኒ በ326 ዓመተ ምህረት ነበር። በዚህም ታሪክ ምክንያት የጌታችን የስቅለት ስዕል በሚሳልበት ጊዜ ከስር የራስ ቅል ተደርጎ ይሳላል። ይህ ከአይሁድ ትውፊት የተገኘ የራስ ቅል ስፍራ ስያሜ መነሻ ታሪክ ባይኖርም ኖሮና በዚያ ስፍራ የተቀበረው የማንኛውም ሰው አጽም ቢሆን ኖሮ ዞሮ እንኳን የአዳም ወይም የሔዋን አጽም ነው። አዳም እንደወደቀ የወደቀ፣ ሔዋን እንደተረገመች የተረገመ፣ በአዳም ላይ የነገሰው ሞት የነገሰበት የሰው ልጅ አጽም ነው። ሐዋርያው በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ እንዳለው በዚያ ስፍራ ያለው የራስ ቅል ሞት የነገሰበት የሰው ልጅ የራስ ቅል ነው። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 14። ይህንን ሞት ሊያጠፋ የመጣው አምላክ በራስ ቅል ስፍራ መሰቀሉና ደሙን ማፍሰሱ ለዚያ የራስ ቅል ብቻ ሳይሆን ከመቃብር መውረድ አልፈን ወደ ሲኦል ለወረድን ሁሉ ታላቅ ደስታ ነው። በዚያ ስፍራ የተቀበረ አዳምም እርሱ በተቀበረበት ስፍራ ስለ አዳም መዳን የአዳምን ሥጋ የነሳ አምላኩ ሥጋው ሲቆራረስ ደሙ ሲፈስ አጥንቱ እስኪታይ ሲገረፍ ይህች አጥንት ከአጥንቴ ይህች ሥጋ ከሥጋዬ ናት አይልም ትላላችሁ? እንደ ልጁ ዳዊት ሐሴትንና ደስታን አሰማኝ የሰበርካቸው አጥንቶቼ ደስ ይላቸዋል ብሎ አይዘምር ይሆን? በእርግጥም አዳም ከገነት የወጣው ከጎኑ የተፈጠረችው ሔዋን በሰጠችው ፍሬ ምክንያት ነበር። ክርስቶስ ግን በቀራንዮ ተሰቅሎ ጎኑን ተወግቶ ጎኑ ላሳሳተችው አዳም ከጎኑ ደምና ውሃ ፈሰሰለት። በመስቀል ስር ተቀብራ ያለች የራስ ቅሉንም አለመለመች። ሊቃውንተ ቤተ ክርስቲያን ይህን ስፍራ የአዳም መቃብር ነው የሚለው የአይሁድ ታሪክን መነሻ አድርገው ብዙ ብለዋል። ቅዱስ ባስልዮስ ዘየአቢ የሰው ልጅ ጥፋት በተጀመረበት በዚያ ስፍራ ተሰቀለ። ይህ የሆነው አዲሱ የመንግሥተ ሰማያት ሕይወት በዚያ እንዲጀመር ነው። በአዳም ላይ ብርቱ የሆነው ሞትም በክርስቶስ ሞት ምክንያት ደካማ ሆነ ይላል። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ በራስ ቅል ስፍራ ራስ የተባለ ክርስቶስ መሰቀሉን ስምን መልአክ ያወጣዋል ማለት በሚመስል አገላለጽ ያደንቃል። ጎልጎታ የሚለው ስም የራስ ቅል ስፍራ ተብሎ ተተርጉሟል። እውነተኛው ራስ ክርስቶስ የተሰቃየበትን ይህንን ስፍራ በትንቢታዊ ቃል የጠሩት ሰዎች እነማን ይሆኑ? ሐዋርያው ክርስቶስን አካሉ ለሆነች ለቤተ ክርስቲያን ራስ ብሎ ጠርቶታል። የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 18። ዳግመኛ የወንድ ሁሉ ራስ ክርስቶስ ነው አለ። የመጀመሪያይቱ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 3። ከዚያም የአለቆችና የሥልጣናት ሁሉ ራስ ነው አለ። የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 10። ይህ ራስ የሆነ ክርስቶስ በራስ ቅል ስፍራ ተሰቃየ። እንዴት ያለ ትንቢታዊ ስያሜ ነው ይላል ሊቁ። የራስ ቅል በሚባል ስፍራ ተሰቀለ።
የሚለውን ይህንን ቃል አስመልክቶ ቀደምት አበው እስካሁን ያነበብነውን ጽፈዋል። ሆኖም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ እንደነበሩት እንደ አለቃ አያሌው ታምሩ ግን ይህንን የራስ ቅል ስፍራ የሚል ቃል በጥልቅ ተመስጦ ያየው አልገጠመኝም። በትምህርታቸው የተማረኩ አንድ ምእመን እንደ ገላትያ ሰዎች እባኮን የሚቻል ከሆነ ዓይኔን ልስጦት ብለው የለመኗቸው ባለስውር ዓይኑ አለቃ አያሌው በአዲስ አበባ ምስካየ ኅዙናን መድኃኔ ዓለም ቤተክርስቲያን በዕለተ ዓርብ የስቅለት በዓል ላይ የራስ ቅል ስፍራ በሚል ባስተማሩት ልብ የሚሰብር ስብከታቸው ላይ የራስ ቅል ስፍራ የሚለውን ስያሜ ከታሪክ አንጻር ከማየት አልፈው እንዲህ ገልጸውት ነበር። ክርስቶስ በራስ ቅል ስፍራ ተሰቀለ ማለት ከዚያን ዘመን ጀምሮ ከምጽአት ድረስ በሚነሱ ክርስቲያኖች ጭንቅላት ውስጥ ክርስቶስ ተሰቅሎ ይኖራል ማለት ነው። በእኔና በእናንተ ጭንቅላት ውስጥ ተሰቅሎ መኖር አለበት ማለት ነው። ፍቅሩ፣ መከራው፣ የመስቀሉ ነገር በጭንቅላታችን ተቋጥሮ እንዲኖር እንዳንረሳው ምንጊዜም ተቀርጾብን እንዲኖር ነው። አሁንም በጭንቅላታችን ውስጥ ክርስቶስ ተሰቅሎ ይኖራል፣ አይወርድም። ዛሬ የመስቀሉ ስፍራ ቀራንዮ አይደለም፣ የኛ ጭንቅላት ነው። ቀራንዮ ዛሬ ይተረካል እንጂ ዛሬ መስቀሉ የለም። መስቀሉ ያለው በምእመናን ጭንቅላት ውስጥ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።